የሻዕቢያ ጦር ድንበር ጥሶ ገባ። ከ20 በላይ የብልጽግና ባለስልጣናት ታሰሩ። የክርስቲያን ታደለ ጠበቃ አስደንጋጭ ምላሽ ሰጠ። የአፋር ሰማይ በኤርትራ ድሮኖች ተወረረ። ጦሩ ድንበር ጥሶ ገባ። በሰሜኑ የሀገራችን ክፍል የጦርነት ነጋሪት በድጋሚ በአስፈሪ ሁኔታ እየተጎሰመ ይገኛል። የሻዕቢያ ጦር በቡሬ ግንባር በኩል ሉዓላዊነታችንን በግልጽ የሚገዳደር ትንኮሳ የጀመረ ሲሆን ከኢራን የተገዙ ዘመናዊ ድሮኖችን የቅኝት ስራ እያከናወኑ መሆኑ ተረጋግጧል። ኢትዮጵያ በገፍ የተነጠቀችውን አሰብን ለታሪካዊ ጠላቷ ለግብጽ በገጸ በረከት ያበረከተው የሻዕቢያ አገዛዝ አሁን በቡሬ በኩል የከፈተው ትንኮሳ የኢትዮጵያን ሕልውና ለመቅበር የታለመ የመጨረሻ ወረራ ይሆን ወይስ የአፍሪካ ቀንድን ወደማይመለስ እሳት ውስጥ የሚገጥ የጥፋት ድግስ? ጉዳዩን በዝርዝር እናስደምጣችኋለን። በብልጽግና መንደር ያልተጠበቀ የመሬት መንቀጥቀጥ ተከስቷል። ሙስናን እንታገላለን ያለው መንግስት በዛሬው ዕለት ከ20 በላይ የሚሆኑ ከፍተኛ ባለስልጣናቱን በአንድ ጀንበር ከስልጣን አባሮ ወደ ወህኒ ያወርዷቸዋል። በሀገሪቱ ከፍተኛ የፖለቲካ ውሳኔ ሰጪዎች ላይ የተወሰደው ይህ እርምጃ ምን አንድምታ ይኖረው ይሆን? ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ከአማራ ክልል ግጭት ጋር በተያያዘ በእስር ላይ የሚገኙት ክርስቲያን ታደለና ዮሐንስ ባያለው ከገና በፊት በይቅርታ ሊፈቱ ነው የሚል በከፍተኛ ሁኔታ ሲሰራጭ የነበረው መረጃ ትንፋሽ የሚያሳጥር ምላሽ ተሰጠበት። የግለሰቦቹ ጠበቃ ሰለሞን ገዛኸኝ መረጃውን ፍጹም ሐሰተኛ ሲሉ ውድቅ ያደረጉት ሲሆን በመሬት ላይ ያለው የፍርድ ቤት ሂደት ግን አሁንም ሌላ መልክ ይዟል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የሻዕቢያ ጦር ድንበር ጥሶ ገባ። የአፋር ሰማይ በድሮኖች ተወረረ። ታሪክ ራሱን እየደገመ ይመስላል። በ1990 ዓመተ ምህረት በባድሜ በኩል የተከፈተው ቁስል ሳይሽር ሻዕቢያ ዛሬ ደግሞ በቡሬ ግንባር የጦርነት እሳት እየለኮሰ ይገኛል። ሰላም የራቃት ሰሜናዊ የሀገራችን ክፍል ዳግም በጦርነት ደመና እየተሸፈነች ነው። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ ለማስከበር በምትጣጣርበት በዚህ ወሳኝ ወቅት የአስመራው አገዛዝ ታሪካዊ ስህተቱን በመድገም የኢትዮጵያን ሉዓላዊነት በግልጽ መጋፋት ጀምሯል። የሻዕቢያ ጦር ድንበር ጥሶ መግባቱ ብቻ ሳይሆን የአፋር ሰማይ በድሮኖች መወረሩ ለቀጠናው ሰላም የመጨረሻው የሞት ደወል እየተደወለ መሆኑን ያበስራል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት ከአሰብ ወደብ 50 ኪሎ ሜትር በማይሞላ ርቀት ላይ በምትገኘው ስትራቴጂካዊ ቡሬ በኩል ከፍተኛ የሆነ የጦርነት ትንኮሳ እየተካሄደ ይገኛል። የኤርትራ ጦር ትናንት አመሻሽ ላይ የጀመረውን ወታደራዊ ትንኮሳ ዛሬም በከፍተኛ ሁኔታ አጠናክሮ የቀጠለ ሲሆን በቡሬ ብቻ ሳይሆን በደናክልና በጋረቦ ግንባሮችም ሰርጎ ገብ ወታደሮች መታየታቸው ተረጋግጧል። የሻዕቢያ ሰራዊት የኢትዮጵያን ድንበር በመዳፈር በሰላማዊ ዜጎች ላይ ወከባ እየፈጸመ ሲሆን ይህ እንቅስቃሴ ደግሞ የኢትዮጵያን መከላከያ ሰራዊት ትዕግስት ለመፈተን የታለመ እንደሆነ ይገመታል። ከሁኔታው አሳሳቢነት መሃል ዋነኛው ኤርትራ በቅርቡ ከኢራን የገዛቻቸው ዘመናዊ ድሮኖች በአፋር ሰማይ ላይ የቅኝት ስራ እያከናወኑ መሆኑ ነው። እነዚህ ድሮኖች የኢትዮጵያን ወታደራዊ አቀማመጥ ለመሰለልና ምናልባትም ድንገተኛ ጥቃቶችን ለመሰንዘር የታለሙ መሆናቸው ስጋቱን አግዝፎታል። የአስመራው አገዛዝ በአፈቀላጤው የማነ ገብረ መስቀል በኩል ሰላም ፈላጊ ነን የሚል የዲፕሎማሲ ሽፋን ለመስጠት ቢሞክርም በተግባር ግን በቴክኖሎጂ የታገዘ የጦርነት ዝግጅት እያደረገ መሆኑን ይህ መረጃ ያሳያል። ይህ ትንኮሳ የተጠናከረው ኢሳያስ አፈወርቂ የአሰብን ወደብ ለኢትዮጵያ ታሪካዊ ጠላት ለሆነችው ግብጽ አሳልፎ ከሰጠ ከጥቂት ቀናት በኋላ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ግብጽ በአባይ ወንዝ ላይ ያላትን የቆየ ጥላቻ ለመወጣትና ኢትዮጵያን ከቀይ ባህር ሙሉ በሙሉ ለማግለል የኤርትራን አገዛዝ እንደ ቅጥረኛ ወታደር እየተጠቀመችበት ይገኛል። የበሰበሰ ዝናብ አይፈራም እንዲሉ የሻዕቢያ አገዛዝ የገዛ ህዝቡን ለራብና ለስደት እየዳረገ ዛሬም ለባዕድ ሀገራት ጥቅም ሲል ኢትዮጵያ ላይ ወረራ ለመፈጸም በቦሌም በቡሬም ትንኮሳውን ቀጥሏል። የአፋር ክልል መንግስትና የአካባቢው ጀግኖች የሻዕቢያን ትንኮሳ በቸልታ እንደማያዩት በቁጭት ገልጸዋል። የክልሉ ድንበር ሲደፈርና ዜጎች ሲዋከቡ ዝም ማለት ታሪካዊ ስህተት መሆኑን በመጥቀስ ራሳቸውን ለመከላከል አስፈላጊውን እርምጃ እንደሚወስዱ አስታውቀዋል። የፌዴራል መንግስትም ይህን የሉዓላዊነት መደፈር በዝምታ ማለፍ እንደሌለበትና ለአስመራው አገዛዝ የማይረሳ ምላሽ መስጠት እንደሚገባው የፖለቲካ ተንታኞች እያሳሰቡ ይገኛሉ። ኢትዮጵያ አሁንም ለሰላም ቅድሚያ ብትሰጥም በድንበሯ ላይ የተደቀነው አደጋ ግን ከቀልድ በላይ ሆኗል። ሻዕቢያ በቡሬ በኩል የከፈተው ትንኮሳ የኢትዮጵያን ሕልውና ለመቅበር የታለመ የመጨረሻው ቁማር ይሆን ወይስ የአፍሪካ ቀንድን ወደማይመለስ እሳት ውስጥ የሚከት የጥፋት ድግስ?
ኢትዮጵያውያን ለሀገራቸው ዳር ድንበር ነቅተው ሊቆሙ የሚገባበት ሰዓት አሁን ነው። እርሶስ በዚህ መረጃ ላይ ያሉት ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። የእነ ክርስቲያን ታደለ በይቅርታ መፈታት ወሬና የጠበቃቸው አስደንጋጭ ምላሽ። ከቅርብ ቀናት ወዲህ በተለያዩ የማህበራዊ ትስስር ገጾች ላይ ሲሰራጭ የነበረው መረጃ መንግስት የገና በዓልን ምክንያት በማድረግ በከፍተኛ የጸጥታ ጥበቃ ስር የሚገኙ እስረኞችን ሊፈታ ነው የሚል ነበር። በዚህ መረጃ መሰረት በመጀመሪያው ዙር ይለቀቃሉ ተብለው ስማቸው የተጠቀሱት እነ ክርስቲያን ታደለ፣ ዮሐንስ ቧያለው፣ ጋዜጠኛ ዳዊት በጋሻው፣ ሲሳይ አጉቼው፣ ቴዎድሮስ ኃይለማርያም፣ ወንዶሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር ይገኙበታል። ይህ የወሬ ማዕበል መነሻ ያደረገው መንግስት ቀደም ሲል በ2014 ዓመተ ምህረት የገና በዓል ወቅት እነ እስክንድር ነጋን፣ ጀዋር መሐመድና ስብሐት ነጋን በተመሳሳይ ሁኔታ መፍታቱን ተከትሎ ቢሆንም አሁን ያለው ተጨባጭ ሁኔታ ግን ከዚህ የተለየ መሆኑን ጠበቃው አመላክተዋል። ጠበቃ ሰለሞን ገዛኸኝ እንዳሉት እንዲህ ያለው መረጃ በህዝቡ ዘንድ የተሳሳተ ተስፋ የሚፈጥርና ከእውነት የራቀ ሐሰተኛ መረጃ ነው። በተለይም በህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ እና በዮሐንስ ቧያለው ላይ የቀረበው ክስ አሁንም በህግ ሂደት ላይ መሆኑን ያስታወሱት ጠበቃው ጉዳዩ የፍርድ ቤት ቀጠሮ ተሰጥቶበት የሚገኝ መሆኑን አስረድተዋል። የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቢ ህግ በቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ቀን ተለዋጭ ቀጠሮ መስጠቱ ይታወሳል። ይህ የፍርድ ቤት ቀጠሮ ባለበት ሁኔታ ሊፈቱ ነው የሚለው ወሬ ከመሬት ላይ ካለው እውነት ጋር በፍጹም የሚጋጭ ሆኖ ተገኝቷል። በአጠቃላይ በእስር ላይ የሚገኙ የአማራ ፖለቲከኞችና አንቂዎች ጉዳይ በህግ አግባብና በፍርድ ቤት ሂደት ላይ ያለ እንጂ በአሁኑ ወቅት በይቅርታ የሚቋጭበት ምንም አይነት ይፋዊ ምልክት አለመኖሩን የጠበቃው መግለጫ በግልጽ ያሳያል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። በሙስና ላይ የተከፈተ ዘመቻ። ከ20 በላይ ከፍተኛ የብልጽግና ባለስልጣናትና 167 የሥራ ኃላፊዎች ከስልጣን ተባረሩ። በአሁኑ ወቅት በመንግስት መዋቅር ውስጥ ስር ሰዶ የሚገኘውና የሙስና እና የብልሹ አሰራር አውታር ለመበጣጠስ የተጀመረው መጠነ ሰፊ እርምጃ ወደ አዲስ ምዕራፍ ተሸጋግሯል። በአዲስ አበባ ከተማ አስተዳደርና በብልጽግና ፓርቲ ከፍተኛ አመራሮች ዙሪያ እየተወሰደ ባለው በዚህ እርምጃ በከባድ የሙስና ወንጀል የተጠረጠሩ ከ20 በላይ ከፍተኛ ባለስልጣናት ከኃላፊነታቸው ተነስተው በቁጥጥር ስር መዋላቸው ታውቋል። ይህ ከፍተኛ መነጋገሪያ የፈጠረው ዜና በተለይም በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ውስጥ ለረጅም ጊዜ ሲንሰራፋ የቆየውን ብልሹ አሰራር ኢላማ ያደረገ ሲሆን ባለፉት 5 ወራት ውስጥ ብቻ ለግብር ከፋዮች ተገቢውን አገልግሎት ባለመስጠትና ኃላፊነታቸውን በአግባቡ ላልተወጡ 167 አመራሮችና ባለሙያዎች ላይ ጠንካራ አስተዳደራዊ እርምጃ መወሰዱ ተረጋግጧል። የገቢዎች ቢሮ በሙስና ስሙ በስፋት የሚነሳ ተቋም በመሆኑ ይህንን ለመከላከል በሰራተኞች ዩኒፎርም ላይ ሳይቀር ቁጥጥር የሚያደርግ የሴኩሪቲ ካሜራ በማስገጠም ጥብቅ ክትትል ሲያደርግ ቆይቷል። በቢሮ የሞደርናይዜሽን ዘርፍ ምክትል ኃላፊ በአቶ መሐመድ አብዱራህማን እንደተገለጸው እርምጃው የተወሰደው ከዋና መስሪያ ቤት ጀምሮ እስከ ወረዳ ቅርንጫፎች ድረስ በሰርቬላንስ ካሜራ የተደገፈ ግምገማ ከተካሄደ በኋላ ሲሆን በዚህም ኃላፊነታቸው ባልተወጡ 20 ከፍተኛ ባለስልጣናትና 167 ባለሙያዎች ላይ እርምጃው ተፈጽሟል። የቢሮ ጽህፈት ቤት ኃላፊ አቶ አዳነ ሱሪ በበኩላቸው አገልግሎቶች በጥራት መስጠትና ገቢን በፍትሃዊነት መሰብሰብ የቅድሚያ ተግባር መሆኑን በመግለጽ በቀጣይም የብልሹ አሰራር ሰለባ በሆኑ አካላት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልና ቁልፍ የተባሉ አመራሮችም በፖሊስ ቁጥጥር ስር ሆነው ምርመራ እየተካሄደባቸው መሆኑን አመልክተዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።